ስሜ ማሊክ አብዱ እባላለሁኝ። ለቤተሰቦቼ ሶስተኛ ልጅ ነኝ። ህይወታቸው ያልፋል የለኝም እንዳልኩ ነው። ምናልባት የጠቀመኝ ያው ሞር በቃ ይሄ እዚህ አካባቢ የሚካሄደው የስነ ጽሁፍ ወይም ደግሞ የጥበብ ጉዳዮች አሉ አይደል? እዚህ መስመር ላይ ያው ማለት በተፈጥሮኛ ጎዳና ላይ ስንኖር አካባቢያችን ላይ ያለን ሰው በተደጋጋሚ የምናገኘውን ሰው በጣም ነው ሪስፔክት የምንሰጠው የምናከብረውና እዚህ ኤሪያ ላይ እንደ የተወሰኑ ጊዜያቶችን እንደመኖር ይመጣን ብሔራዊ ቲያትር የጥበብ ማዕዶች የሚካሄዱበት ቦታ ነው። እንደ ራስ ሆቴል፣ ኢትዮጵያ ሆቴል የመሳሰሉ ወመዘክር የመሳሰሉ አካባቢዎች በቃ የስነ ጽሁፍና ተያያዥ ጉዳዮች የሚካሄዱበት ኤሪያ ነውና ከልጅነቴም ጀምሮ መጽሐፍቶችን ማንበቤ በራሱ ለዚህኛው ግብአት ሆኖኛል። ነገር ግን አንድ መጽሐፍ አነበብኩኝ። የይቅርታ መጽሐፍ ነው። መጽሐፉ የፍቅር አብዮት ይሰኛል። የጆይስ ሜር የምትባል ደራሲ ናት የጻፈችው፣ አለች በህይወት ይመስለኛል። እና እሱም መጽሐፍ አነበብኩኝ። በመቀጠል ደግሞ ቪክቶሪያ የሚባል መጽሐፍ ወደ አማርኛ የተመለሰ የሁለተኛው የዓለም ጦርነት ላይ አንዲት ወጣት ሴት ልጇን ሰርቫይቭ ለማድረግ የምትወጣውንና የምትወርደውን ውጣ ውረድ የሚያሳይ እንትን ነውና ባዮግራፊ ነውና እነዚህን ማንበብ ይበለጥ ከዛ በፊት አነባለሁ። ግን ማነባቸው እነዚህ ይሳካልሃል፣ ይከናወንልሃል፣ ትወጣለህ አይኖ ጠቅመውኛል። ግን በባዮግራፊ ደረጃ በእንደኔ አይነት የህይወት ዙሪያ የሚያጠነጥን መጽሐፍ ሳነብ እነዚህ የመጀመሪያዎቼ ናቸው እና ያና ማስታወሻ አንደኛው እንትን ነው ያነበብኩት መጽሐፍ ነው። ለካ እኔም እኮ ህይወት አለኝ አልኩ። እሺ ምንድነው የሚያስፈልገኝ? ማረፊያ አግኝቻለሁ እንዳልኩ ፍሬ ሰላምን ተገናኝተናታል። ማሰልጠኛ አላት። እዛ ማሰልጠኛ ቤቷ ውስጥ አንድ ክፍል ቤት ሰጣኝ። በጥበቃነት መልኩ እየጠበቅኩኝ ነው ያንን መጽሐፍ የጀመርኩትና ለምን የራሴን መጽሐፍ አልጽፍም ብዬ ረጅም ርዕስ ነው የሰጠሁት። ብቻ እዛ ጀመርኩት ማለት ነው። ኦኬ። የኔ መንገድ ለመጽሐፍ ስንት ጊዜ ፈጀ? 10 ዓመት ፈጅቶብኛል። 10 ዓመት ምክንያት ነበረው። ያልበሰለ አእምሮ ነው ያለኝ ብዬ ስለማስብ ምንም እንኳን ብዙ መጽሐፍቶችን አንብቤ ቢሆንም የመረዳት አቅሜ ያን ያክል እዚህ ግባ የሚባል ስላልሆነ በግርድፉ እንደወረደ ነው የጻፍኩት። ያንን ለመጻፍ ምናልባት 7 ዓመት ፈጅቶብኛል። ከዛ በኋላ ነው ሰዎች እጅ የገባው። ንግስት መጽሔት የሚባል መጽሔት ነበረችና ድሮ አንድ አካባቢ ነንና በአንድ ሰው አማካኝነት እዛ ላይ በተከታታይ በየሳምንቱ እንዲወጣ ተብሎ ዳያሪው ሲገለጥ የሚል አምድ ተሰጠኝና እዛ ላይ መውጣት ጀመረ። ከዛ በኋላ ነው እንግዲህ ይሄ መጽሐፍ የሆነው። 3-4 ባለሙያዎች ተሳትፎበታል። አይ ቲንክ 3 ባለሙያዎች ተሳትፎበታል። እኔ ማቃቸው ማለት ነው እስከ 3ኛው እትም ድረስና እነሱ ናቸው ህይወት የዘሩበት ብዬ አስባለሁ። እንደወረደ አይደለም፣ በጣም ብዙ ተለፍቶበታል። 10 ዓመት ማለት በየወሩ እንደሚጽፉት በየአመቱ እንደሚያሳትሙት ደራሲዎች መሆን ይችል ነበር። ግን እንዳልኩ ነው ያልበሰለ አእምሮ እንዳይሆንና ብዙዎች ዘንድ እንዳይቀርብ ምክንያት እንቅፋት እንዳይሆን ከሚል አንፃር በተደጋጋሚ ሲታረም ነበር። እኔም በራሴ አቅም በታብሌት ነበር የምጽፈው። ያኔ አቅሙም የለኝም። እስክሪብቶም ትንሽ ይከብደኛል፣ የእጅ ጽሁፌ አያምርም። እንዲህ እየተባለ ብዙ እንቅፋቶችን አልፎ ግን ያው አሁን ህይወት ዘርቶ መጥቷል እላለሁ። ማሊክ አሁን ወዳለህበት ህይወት ለመምጣት መጽሐፉ ምን ያክል እርዳታ አድርጎልሃል? እርዳታ ስለ የገንዘብ አይደለም፣ ያው ስነ ልቦና ነው ዋናው። እውነት ነው። ከምንም ስነ ልቦና ድጋፍ ምን ያህል የስነ ልቦና ድጋፍ አድርጎልሃል? ከዛ ነገር ውስጥ እንድትወጣስ ያገዘህ ከመጽሐፉ ውጪ ያገዘህ ምን አይነት ነገሮች አሉ? ወደ እምነት ቦታዎች መጠጋት፣ ወደ ፈጣሪ መጠጋት ሊሆን ይችላል። ወይም ደግሞ ያንን ነገር እንድትተውና ወደ አመንከው የኔ ነው ብለህ ይገባኛል ብለህ ወደ አሰብከው ማንነት እንድትመጣ ያደረገህ ነገር ምን ይሆን? ቀድሞ እንደነገርኩ ነው ማለት ሰው ሁሌ የሚያስበውን ነው የሚሆነው ብዬ አስባለሁ አይደለ? የአስተሳሰቦቻችን ውጤት ነንና እንዳልኩ ነው። ምናልባት እስከ 2005-6 አካባቢ ድረስ
ትንንሽ የሚባሉ ሱሶች ምናምን ነበሩ። ጀስት በቃ ቤት ውስጥ ራሴን ብቻ መሆንባቸው ዲፕ በጣም ጭሳጭስ ምናምን የበዛበት ባይሆንም ነገር ግን ትንሽ ከጫቱ ጋር ትንሽ አልተላቀኩም ነበርና ቢሆንም እንዳልኩ ፀጉር ቤት ተምሬያለሁ። መጽሐፉ ላይ እንዳነበብከው አፍሬ ሰላም ትምህርት ቤት ጀምሮ ማለት ነውና ትምህርቱን ጨርሼ እንዳልኩ ወደ ቤተሰብ ነው የሄድኩት። ከቤተሰብ ጥየቃ በኋላ ከ12 ዓመት የቤተሰብ ጥየቃ በኋላ ተመልሼ ስመጣ ነው እንግዲህ ወደ ስራው ዓለም የገባሁት ወደ የፀጉር ስራ ሙያ ውስጥ የገባሁትና ሙያውን ተምሬ ወደ ስራው ዓለም የገባሁትና ለኔ ይሄ በራሱ አንድ ቻሌንጅ ነበር። ወደ ማህበረሰብ ስትቀላቀል ዳት ሚስ መጀመሪያ የነበረው አለ አይደለ ይሄ የወጣህበት ያደክበት የመጣህበት ስትራግል እነዚህ ያሉ አይደለ ወደ ማህበረሰቡ ስትመጣ ደግሞ ትንሽ ኮንፊውዝድ ትሆናለህ። በቃ በራስ መተማመንም አይኖርም ያን ያክል። ግን በመምጣቶች ሂደት ውስጥ እኔን ሲገነቡኝ የነበሩ ሐሳቦች፣ መጽሐፍቶች፣ ወደ ቤተ እምነት መጠጋቶች፣ ከትልልቅ ሰዎች ጋር ኮሚኒኬሽን ማድረጎች እነዚህ ምን አደረጉኝ ሞር ደግሞ እንዳልኩ ቤት ውስጥ በማሳልፍበት ሰዓት መጽሐፍቶችን በማርምበት ሰዓት የሬዲዮ ፕሮግራሞችን በጣም ነው የማዳምጠው። እነዚህ ነገሮች በራስ መተማመኔን ገንብተውልኝ መጽሐፉ ወደሚታተምበት የህይወት ወይም ደግሞ መጨረሻ ምዕራፍ ድረስ መጥቻለሁ። ይሄ የሆነው እንዳልኩ ነው። ሬዲዮ ፕሮግራሞች ላይ ሳተፋለሁ፣ ሐሳብ እሰጣለሁ። ያኔ እንደውም በሬዲዮ ነው የምታወቀው። በጣም 2006 ጀምሮ እስከ 2010 ባሉት በሬዲዮ ብቻ ነበር የምታወቀው እና የሆነ ሰዓት ላይ የሚያግዙኝ ጋዜጠኞችም ነበሩ። እንግዲህ የኔ መንገድ የመታተሙ ዋነኛው ሚስጥርና ባለቤትነቱን ወይም ድርሻውን የሚወስደው ሁሌም የሚታወቀው ጃፋር መጽሐፍት መደብር ማለት አንተ አሁን እንዴት ነው ሪስክ ልትወስድ የምትችለው? ከእንደዚህ አይነት ህይወት ወጣ እንደዚህ አይነት መጽሐፍ ጻፈ የተባለ ሰው ምን ይዞ ሊመጣ ይችላል የሚለውን ነው ልታስብ የምትችለውና ጃፋር ከአንዳንድ ነው የተቀበለኝ። ማለትም ቀድሜ እንደነገርኩ መጽሔት ላይ ይወጣ ነበርና ወደ መጽሐፍ እንዲቀየር ሐሳብ ያመጣልኝ ሰው በአይኔም አላውቀውም፣ ስቲል በድምጹም አሁን አላስታውሰው። የዛሬ 7 ዓመት ወይም 8 ዓመት በዚህ ሰዓት ነው 2010 ላይ ማለት ነው። እና ከአዲስ አበባ ዩኒቨርሲቲ ነው የሚደውልልኝ። ስልኬን ከየት ነው የሚያገኘው? ከንግስት መጽሔት ዝግጅት ክፍል። ስልክም ከዛ ይወስድና አድራሻዬን ማነህ አንተ? ቆይ አለ ባለቤቱ እውነት አንተ ነህ? የዚህ ዲያሪው ሲገለጥ የሚል አምድ ያለው የታሪኩ ባለቤት አንተ ነህ የሚለውን ጥያቄ በተደጋጋሚ ጠይቀኝ። አዎ እኔ ነኝ። ወደ መጽሐፍ ቀይረው አለ። አረ የኔ ጌታ እኔ ምን ዕውቀቱ ኖሮኝ? አረ ጨርሰዋል እኮ ነው ያለው። ጨርሰዋል ኦሬዲ ሆኗል። እኔ አንድ ሰው እደውላለሁ፣ አናግረዋለሁ፣ ሂዳል ወደ ጃፋር ይደውልለት ያናግረው። ምንም እማቆ ታሪክ የለም። ነገር ግን ያችን መጽሔት ወስጄ የሰጠሁት አያት፣ በተደጋጋሚ ያየ ይዘሆና አለኝ። ለባለሙያ ሰጠ። የተወሰኑ ሰዎች አዩት። መሆን ይችላል በቃ ልክ የአና ማስታወሻ አይነት ስቶሪ ነው፣ ብዙዎች ሊያነቡት የሚችሉ መጽሐፍ ነው ብለው ነገር ይሰራ ተባለ። ተሰራ በባለሙያ 1 ዓመት 2009 ሲጠበቅ 10 ላይ ወጣ። ይሄ ለኔ ሌላኛው ምዕራፌ ነው። የመጀመሪያው ምዕራፌ ከጎዳና ህይወት ውስጥ መውጣት ነው። ማለፊያውን ማግኘት ነው። ከነበርክበት መውጣት አይቻልም ከተባለበት ተራምደህ ህይወት ላይ ለውጥ ታመጣለህ በማትባልበት ይሄ ልጅ ነገ ትልቅ ቦታ ይደርሳል ብሎ ባላሰበኝ ማህበረሰብ ውስጥ እኔ አንድ ስቴፕ ተራምጄ የመጀመሪያው ምዕራፍ በድል ያጠናቀቁት ከጎዳና ህይወት ውስጥ ስወጣ ነው። ሁለተኛው ምዕራፌ ደግሞ የሰው ልጅ ምን መስጠት ይችላል፣ ምን ማካፈል ይችላል፣ ከተሞክረው ካለፈበት ህይወት ስትራግል ምንድነው አርአያነቱ ምንድነው? እኔ የምሰጠው ነገር የለኝ፣ ብር የለኝ፣ ወርቅ የለኝ፣ ምንም ብዙ ታሪክ አለኝ፣ ብዙ የሚነገር ታሪክ አለኝና ይህንን ደግሞ እንደተሞክሮ ማካፈል ይችላል ብዬ መጽሐፌን ጻፍኩኝ። ሁለተኛው ምዕራፍ በመጽሐፌ ተጽፎ በመታተም ተጠናቀቀ ማለት ነው። ይሄ ለኔ ትልቅ ስኬት ነው። እንደሰማችሁት ነው
የኔ መንገድ የሚለውን መጽሐፍ አሁንም ድረስ ገበያ ላይ ስለሚገኝ ገዝታችሁ በማንበብ ከብልጥ ከሰው ስህተት ይማራል ነውና ከሱ ስህተት እሱ ከሰራቸው ስህተት እሱ ከወጣባቸው መንገዶች እናንተ እንድትማሩና ህይወታችሁ እንድትቀይሩ እያልኩ መልእክቴን አስተላልፋለሁ። በዚህ አጋጣሚ ማሊክ የፍቅር ህይወት ምን ይመስላል? ፍቅር ይዞ ያውቃል ወይ? አዎ መቼም ሰው አይደለው ይርበኛል እንዴ? ይርበኛል፣ ይጠማኛል፣ ሰው የሆነው ሁሉ ያምረኛል። ምንም ማንም ሰው የሚያልፍበት ነው። እንደማንኛውም ሰው አፍቅሬያለሁ፣ ወድጃለሁ። እንደማንኛውም ሰው ደግሞ የመጀመሪያው የቀናለት ቀንቶለት የህይወት ምዕራፉን ጀምሯል። እንደ ሌሎቹ ደግሞ ተቃራኒውን ደግሞ እኔም ማስተናገጃለሁ። ጀስት በቃ ኖርማል ነው። ከፍቅር ከትዳር ጋር ወይም ደግሞ ከፍቅረኛ ጋር የትና በምን አይነት አጋጣሚ ተገናኛችሁ? የባለቤቴ የልጄ እናት ነች። ህይወታችን ትንሽ ይመሳሰላል። ትንሽ እሷ እኔ አሁን ቢያንስ ወንድሞቼን በህይወት ያሉትን ከዛም በኋላ የተወለዱትን አውቃቸዋለሁ። እሷ ደግሞ እናትም አባትም እህትም ወንድምም የላትም ስለ ማደጎ ቤት ውስጥ ነው ያደገችው፣ እዚሁ አዲስ አበባ ውስጥ ማለት ነው። የጂንካ ልጅ ነች፣ ሀመር ነች። ልጅ ሆና ነው ወደ አዲስ አበባ የመጣችው። ፈረንጆች ናቸው ይዘዋት ያመጧትና አዲስ አበባ በምሰራበት መስሪያ ቤት አካባቢ ነው ትምህርቷን ተምራ የጨረሰችው። ምናልባትም ያው እሱ ነው ያቀራረበን ብዬ አስባለሁ። እሷም ቤተሰብ የላትም፣ እኔም ቤተሰብ የለኝም ስልህ እኔ ብሳል ማለት እኔ ይሻላለሁ ከእሷና የእሷ ህይወት ደግሞ በጣም ነው የሚገርመው፣ በጣም ነው የሚጠንቀው። ጎበዝ ናት። ምንም ነገር ሳያሸንፋት ልጅነት ወጣትነት ሳይበግራት ትምህርቷን ስትከታተል ነበረ። ነገር ግን ያው ኢሚጂ ውስጥ ማደጓ እናትና አባቷን አለማወቋ ቤተሰቦቿን አለማወቋ ትንሽ እንድታዘን ያደርጋታልና ቀረቤታችን ደግሞ ያው እንደማንኛውም ሰው በመጽናናት በመበረታታት እንትን ነበረ። ግን እግዚአብሔር ፈቅዶ ደግሞ እኛ ወደ አላሰብነው ምዕራፍ ሆነና አጣመረን። እኔም ለሷ እሷም ለኔ በጋራ ደግሞ እግዚአብሔር ይመስገን ምን የመሰለች ቆንጆዬ ልጅ ሰጥቶን ደስ የሚል ህይወት እየኖርን ነው። እድለኞች ነን ብዬ አስባለሁ። አሁን እንዳልከኝ ቆንጆዬ ሴት ልጅ አለኝ ብለሃል። አባትነት ምን ይመስላል? ወይ በጣም ደስ ይላል። የእውነት ማለት ብዙ የትዳር ህይወትን እንደኖሩት ይሄ አሪፍ ነው ይሄ እንዲያ ነው ማለት የምችልበት እድሜ ላይ ወይም ደግሞ ዕውቀቱ ባይኖረኝም ካለው ወይም እኔ ካለፍኩበት የህይወት ገጽ አንፃር አባትነት ልዩ ነው። ምናልባትም እኔ ባጭሩ ልነግርህ የምችለው የኔ አባት እኔን ችላ በማለቱ የሆንኩትን ሁነት ልጄ እንዳትሆን ምርጥ አባት ሆናለሁ ብዬ ይሄን ብቻ መናገር ፈልጋለሁ እንጂ እኔ አሁን በትዳር ህይወት የሚያስተምር ህይወት የለኝም እውነት ለመናገር። ነገር ግን ልጆች በዚህ አንተ ባለፍክበት ባደግክበት በመጣህበት በወጣህበት በወረድክበት ህይወት ስትራግል ውስጥ ከቤተሰቦቻቸው ተለይቶ እንዳያድጉ እንዳይለዩ ምንድነው ልትለን የምትችለው ካልከኝ ይሄው እኔ ያለፍኩበት ህይወት ራሱ በቂ ምስክር ነው ብዬ አስባለሁኝና ብዙዎች የኔ መንገድን አሁን ላይ በእርግጥ ቀደም ፕሮሞት ስታደርግ ነበረ። ገበያ ላይ የለም። ስፖንሰር ባገኝ 50 ሎሚ ለአንድ ሸክም ነው አይደል? ምንም በቃ ተሸክሞ ወይም ገበያ አውጥተህ ካልሸጥከው ሸክም ነው የሚሆንበት። በእንደዚህ አይነት ቻሌንጅ መጽሐፍ የሚታተምበት መንገድ ካለ በዚህ አጋጣሚ መናገር ትችላለህ። አዎ ማለት ምንም ማለት አይደለም። ሰው ለሚለምን እኮ ስለ እግዚአብሔር ብለህ ትሰጣለህ አይደል? ለሚሰራ ግን ያው ትንሽ እኛ አመለካከታችን ብዙዎቻችን ትንሽ ገና ነን ብዬ አስባለሁ። ነገር ግን ይቻላል፣ የማይቻል ነገር የለም። አብዛኛው አዲስ አበባ ውስጥ ያለ ጸሐፊ፣ ገጣሚ የምትሏቸው ሰዎች በሙሉ አሁን እኔ በማወራው ኮንሰፕት ነው መጽሐፎቻቸው የሚታተምላቸው። ወይ በስፖንሰር ነው ወይም አካውንት ይለጥፋሉ 500 600 መጽሐፉን ቀድሞ ይገዛሉ። እንደዛ ነው። ያ ከሚሆን ምንም ማለት አይደለም። ይሄም ይቻላል። ነገር ግን 50 ሎሚ ለአንድ ሰው ሸክም ከሆነ ብንከፋፈለው
አሁን ያካፈልኳችሁን ህይወት የብዙዎቻችን ማለትም አሁን የኔ ስጦታ ብዬ የምጠራት ልጄ እኔ ባደኩበት ህይወት ውስጥ እንዳትኖር ለብዙዎች ትምህርት ይሆናል ማለት ነው ብዬ አስባለሁ። ይሄው እንደሰማችሁት ነው። ይሄ መጽሐፍ ለብዙዎቻችን ትምህርት የሚሆንና ቀጣዩን ጄኔሬሽንም አሁን ላይ ጎዳና ላይ የሚገኙ ወጣቶችን ህፃናትንም ይቀይራል ብዬ የማስብበት መጽሐፍ ነው። ይህን ወንድማችንን መርዳት የምትፈልጉ ማንኛችሁም ድርጅቶች፣ ግለሰቦች እዚህ በምናስቀምጠው ስልክ የደውላችሁ እሱን ራሱን በማግኘት እገዛ ማድረግ ትችላላችሁ። ወደ ጥያቄ ልመለስና ስለ ቤተሰብና ስለ ትዳር አያያዝ ምን መሆን እንዳለበት የአባትነት ሚና ምን ይሆናል ብለህ ታስባለህ? ምንስ መሆን አለበት? ትልቁ የዚህ ሐሳብ መልስ ምንድነው? የልጆች ሜንታል ላይ መስራት ነው አይደለ ሐሳቡ? እኔ አንድ አባት ነው ብዬ የማስበው ማታ ከስራ ሲመለስ ጋቢውን ተከናንቦ ሪሞት ይዞ ሶፋ ላይ ቁጭ ብሎ ቴሌቪዥን የሚቀያይር አይደለም። ትልቁ አባት ብዬ የማስበው ሲገባ ስራ እንኳን ባይኖር መጽሐፍ ይዞ ተገለጸ ኢንዳይሬክሽን የሚያስተምረው ልጁ አባቱን እንዲመስል ማድረግ ነው ትልቁ ነገር። ስለዚህ ምንድነው ብዬ የማስበው እኔ ያው እንዳልኩ ገና ነኝ በትዳር ህይወት ውስጥ ይሄ ነው የምለው የሚያስተምር የትዳር ህይወት የለኝም። ነገር ግን እንዳለፍኩበት የህይወት ውጣ ውረድ ለኔ ልጆች አራያ መሆን ነው የምፈልገውና አሁን የጠቀስኳትን አባባል ለሁላችንም ትሰራለች ብዬ አስባለሁ። ገብተን ማገዝ ካለብን ማገዝ፣ ያው ማስጠናት የሁሉም ሰው የቤተሰብ ኃላፊነት ነው። በዚህኛውም ውስጥ ማለፍ አንዱ ተግባር ነው። ልጆች ቴክኖሎጂ ጥሩ ሆኖ ሳለ ሌላኛው ጎኑ ደግሞ ያጠፋሃል። እንዳታነብ ከመጽሐፍት ጋር ህይወትን እንዳታገናኝ ያደርግሃል፣ እንቅፋት ይሆናል። ህይወትህን የቁርስ ሰዓትን ጠብቀ ቁርስን የምትበላውን ያክል ምሳ ስደርስ ምሳ የምትበላውን ለእያንዳንዱ ታይም አውጥተህለት በዛ ባወጣህለት ሰዓት አማካኝነት ማስኬድ የምትችልበትን መንገድ ማመቻቸት ልጆችህንም ቤተሰብህንም ረጅም እድሜ በትዳርም በአብሮነትም በፍቅርም የመኖር እድልህን ያሰፋል ብዬ አስባለሁ። እኔ ይሄ ነው ትልቁ መልእክቴ። ገና ነኝ፣ ብዙ መማራቸው ነገሮች ስላሉ ብዬ አስባለሁ። እሺ፣ አሁን ላይ ላሉ ወላጆች ከልጆቻቸው ጋር ከአንተ ልጅነት ጋር አያይዘህ ምን ማለት ትፈልጋለህ? ማቅረብ ነው። የኔ አባዬ እንጀራ እናቴ እኮ እንጀራ ከለከለችኝ፣ ለልጆቿ እያደላች ነው፣ እንዴ እየተፈጠረ ነው ብዬ ከመግለጽ ባለፈ አይቶ የመረዳት አቅም አለ አባት ስለሆነ። አባቶች ወይም ወላጆች ምናልባት እኔ ባለፍኩበት በእንጀራ እናት ልጆቻቸው የሚያድጉ ከሆነ ይሄኛውን ማየት መቻል አለባቸው። ቆም ብሎ ይሄን ማየት አለባቸው ብዬ አስባለሁ። ለልጆቻቸው ሰፊ ጊዜ መስጠት፣ አብሮ መሆን፣ አብሮ መጫወት ትልቁ ነገር። አንዳንዴ ልጅ ሲያለቅስብህ ስልክ ምናምን ትሰጣለህ፣ ዝም እንዲልልህ ነው። ይርቃሃል እንጂ አይቀርብህም። እሱ ልክ ነው። ወደፊት ይርቃሃል እንጂ አይቀርብህም፣ በተአምር አይቀርብህም። ስልክ ቴክኖሎጂ ጥሩ ነው፣ ሊያጠናበት ሊማርበት ከሆነ ምንም ማለት አይደለም። ነገር ግን ቀደም እንዳልኩ በታይም ከፋፍለህ ነገሮችን አሬንጅ ካደረግ ራስህንና ቤተሰብን ከእንደዚህ አይነት አደጋ መከላከል ነፃ ማውጣት ትችላለህና ትልቁ ነገር ደግሞ የቤተሰብ የእርስ በርስ መስማማት ነው። ምናልባት እንደ አባት እኔ ልጅን ስቆጣ እናት ጣልቃ የምትገባ ከሆነ በመሃል ምን ይመጣል? መከፋፈል ይመጣል። እና ስትቆጣ አባት ጣልቃ ልጅን አትንኪብኝ አይነት ኮንሰፕቶች ካሉ መከፋፈል ይመጣል፣ መለያየት ይመጣል። ይሄ እንዳይሆን በቃ የሐሳብ የበላይነት አለ አይደል? በመሐከላችን በቤተሰባችን መሃል ሐሳብ ነው አንድ ተቋም ሊያደርገው የሚችል ተቋም ሊያደርገው የሚችለው ሐሳብ ነው አይደል? ጽንሰ ሐሳብ ያንን እየገነባን በቤተሰባችን ላይ ትልቅ ለውጥ ማምጣት ይችላል ብዬ አስባለሁ። እንግዲህ እንዳልኩ ነው እኔ ገና ስለሆንኩ በትዳር ህይወት ውስጥ ግን ለኔ ሁሌ የማስበው ነገር ምንድነው? በቃ እግዚአብሔር በዚህኛው ህይወት ከባረከኝ እንዴ ሰው እኮ የማይጠቅመውንም ይንከባከባል። የማይጠቅመው ማለት የሆነ ጊዜ ላይ ክፍተት ሊፈጥርለት ሊለያዩ የሚችለውን ነገር ይንከባከባል።
ነገ ልኑር አልኑር እያለ እንኳን አያስብም። ገባ? ነገር ግን የህይወት አጋሩን የመከራ ቀን ችግር መፍቻ ማለት የሆነው ወዳጅህን ጀስት በቃ ምንም ማለት አይደለም። ተቀራርበህ የበለጠ በመዋደድ ነገሮችን ማለፍ ይቻላል ብዬ አስባለሁና ቤተሰብ ተቋም ነው ብዬ ነው የማምነው። በመጨረሻ የወደፊት ዓላማ፣ ሀሳብ፣ ምኞትን እንዲሁም በጎዳና የሚኖሩ የመከራ ዘመን ጓዶች የምትላቸው ወንድሞች የምትመኝላቸው ከተለያየ ሱስ እንዴት ይወጡ እንደሚችሉ እስቲ ምክር ነገር ያው ከዚህ ነገር ውስጥ ስለወጣ ይሄን ነገር አሸነፈ ስለወጣ እስቲ ምክር ነገር ካለ ለነዚህ ወጣቶች የምትላቸው ነገር ካለ በላቸው። በመጀመሪያ ባሉበት ሆኖ መቀየር ማለት ባለህበት ሆነ አቋምህን መለወጥ ማለት ነው። አቋምህን መለወጥ ማለት ደግሞ ዳይሬክትሊ ከዛ ቦታ ብድግ ብሎ መነሳት አይደለም፣ ኤክሰርሳይዝ ይፈልጋል። እኔ እውነት ለመናገር በጎዳና ህይወት ውስጥ ለመውጣት 3 ዓመት ተኩል ፈጅቻለሁ። ያ ማለት ዛች አጥቢያ ወይም እዚያ ቤተክርስቲያን ውስጥ በመግባት በማገልገል ራሴን ሳልገልጽ ይፋ እኔ እንደዚህ ነኝ ብዬ ሳልናገር ብዙ ኤክሰርሳይዝ አድርጌያለሁ እና ባሉበት ሆኖ አመታት ሊፈጅ ይችላል። አቋም ሊኖር ይገባል። እወጣለሁ የሚል ሐሳብ ሊኖር ይገባል። ሰው ሆናለሁ፣ ሰው ነበር፣ ነገር ግን የተሻለ ሰው መሆን እችላለሁ የሚለው አቋም ሊኖር ይገባል ብዬ አስባለሁ። እኔ ያለፍኩት ህይወት ለብዙዎች ምስክር ነው፣ ለብዙዎች እውነት ነው። ማለት ያዩኝ አብሮኝ ያደጉ የናጠጠ የሀብታም ልጅ ሆኖ እኔ ጎዳና ላይ ያደርኩ እሱ ከዛ ማሊክ እንዴት ነሽ ቁርስ በልተሽ አንዴ ዛሬ እስቲ ነይ እሺ በፌስታል ወርወር ጠብ አድርጌ ምናምን ስበላ ያደገ ልጅ አለ። እስቲ አጠገቡ ነው እንዴት ናችሁ ምናምን እየተባባልን ነው የምንተላለፍ በቃ እንደ ወንድማማቾች እና ለነዚህ እንኳን ለመከራው ዘመን ጓደኞቼ ወዳጆቼ ይቀርና አሁን ላልኩ ሰዎች እንኳን እኔ ምሳሌ ነው። መጽሐፌን ያነበቡ ቤተሰቦች ልጆቻቸውን ሲመክሩ አልተማረም፣ አያችሁት፣ ሳይማር ነው። ይሄ መጽሐፍ ቀላል አይደለም። መጽሐፍ ዝም ብሎ አይጻፍም። ይሄን የመሰለ በቋንቋ የዳበረ በስነ ጽሁፍ ስልት የዳበረ መጽሐፍ ይጻፍ እያሉ በመቆንጠጥ በመሳደብ በምናምን ሳይሆን እንደ ሐሳብ የቤተሰብ ዲስከስ ሲያደርጉ እንደ ምሳሌ ይጠቀሳለሁ። ሌላው ተናግሬ ማለፍ የምፈልገው አንድ ነገር አለ። ብዙ ማለት ባልችልም የተወሰኑ ወላጆች ልጆቻቸውን ሲያናድዷቸው አንተ ደደብ ብሎ የሚናገሩ ወላጆች ገጥሞኛል። ያው የክፋት ባይሆንም ግን የማስተምረው ለምንድን ነው ይሄን ቋንቋ ተጠቅሜ ልጄን ለማሸማቀቅ ነው የሚለው ሐሳብ ሊታሰብበት ይገባል ብዬ አስባለሁ። ማንም ሰው ትምህርት ቤት የሚገባው ድድብናውን ጀስት ወይም ይሄ ቋንቋ ሲጀመር አስፈላጊም አይደለም ተምሮ ለወገን ለሀገር እንዲጠቅም ታስበው ሌላ ምንም ሚኒንግ የለውም። በቃ ይሄ ነው። ስለዚህ እንዲህ አይነት ጀጅ የሚያደርጉ ወይም ደግሞ አላስፈላጊ የሆኑ ቃላቶችን ባንጠቀም ጥሩ ነው ብዬ አስባለሁና የኔ ህይወት ለብዙዎች ትምህርት ነው። የኔ መጽሐፍ ለብዙዎች ትምህርት ነው። ሺህ ጊዜ ቢታተም ብዙ ወላጆች ቢያነቡት በቃ እኔ ትልቁ ስኬቴ ወይም ህልሜ ይሄ ነው። ለመከራው ዘመን ጓደኞቼ ማለት የምችለው አንድ ጀንበር ክስተት የሚለወጥ ምንም ነገር የለም። ብዙ ነገሮችን አሳልፈናል። ብዙ ቻሌንጆችን አይተናል። በፖሊስ ተባረን፣ በተለያዩ የመንግስት በዓላት፣ በተለያዩ የእንግዶች ሲመጡ ብዙ ነገር እናያለን። ታፍሰን እስር ቤት ውስጥ የሆነ ጫካ ውስጥ የሆነ ገጠር ውስጥ ታስረን እነሱ እስኪወጡ እየተባለ ብዙ መከራ አይተናል እና ማየት ቢችሉ ደስ ይለኝ ነበረ። አብዛኛው ይሄ እድል የለውም እና ግን አሁን እየሰራሁት ያለሁት አንድ ስራ አለ። መጽሐፍት ላይ ነው የምሰራው መታየት ይሄኛልና እሱን ቻሌንጅ የጀመርኩት አመት ሆኖኛል። በጣም በአሪፍ ሁኔታ በጥሩ ሁኔታ እየሄደልኝ ነው ያለው። እውነት ለመናገር በፊት ይሄንን ስራ የጀመርኩት ከነ እድል ጋር ነበረ። የተገናኘነው እንደማንኛውም በሶሻል ሚዲያ ነው። እኔ እንደውም ውጭ ትኖር አትኖር የማውቀው ታሪክ አልነበረ። እውነት ለመናገር አሁን ነው እኔ ውጭ እንደምትኖር ራሱ የማውቀው ቤተልሔም የምትባል ጓደኛ ስላለችን በሷ አማካኝነት እና የመከራው ዘመን ጓደኞቼን በተገኘች አጋጣሚ ይብዛም ይነስም አንድ በግም ይሁን አንድ ዶሮ የተወሰነች ነገር ጨመር አድርገን በዓላቶች በመጡ ቁጥር ምግብ የማብላት ስራ እናደርግ ነበር። ለዚህም አርአያ ቲቪ የተሰኘ ዩቲዩብ ቻናል ላይ
የተወሰኑ ቪዲዮዎች ተለቀው ብዙዎች አይተዋታል። ብሔራዊ ቲያትር አንደኛው በተለይ ይሄ ምሳ ምግብ የምንበላበት ሆቴሉ አንዱ ምስክር ነው። ማስረጃም አለ። በመኖርበት ሰፈር ላይ ከአንድም ሁለት ሶስት ጊዜ እና ያንን ጀስት በቃ ሰዎች ለካ እንደዚህም አይነት ስራ መሰራት ይቻላል እንዴ ብለው አስበው ሳፖርት እንዲያደርጉና ስራውን አብረን እንድንሰራ በቪዲዮ መልክ አቀርበው ነበር። ግን የሆነ ሰዓት ላይ አቆምኩት። ግን ስራው አልቆመምና አዲስ አበባ ውስጥ ያላችሁ መጽሐፍት በማዋጣት ያ መጽሐፍ ሲሸጥ እውነታውን የምነግራችሁ የተወሰነ ፐርሰንት፣ ምክንያቱም የቤት ኪራይ ያለብኝ የሱቅ ኪራይ ማለት ነው፣ ራሴንም ሰርቫይቭ ቤተሰቤንም መመገብ አለብኝና ከዚህ በተረፈ የተወሰነች ነገር በማጠራቀም በሆነ ጊዜ አንዴ በ3 ወር ሊሆን ይችላል፣ በ4 ወር ሊሆን ይችላል። አሁን አንድ ዩቲዩብ ቻናል ላይ ቀርቤ ነበረ። አይ ቲንክ ፍጹም ፍስሐ ንቁ ፖድካስት እዛ ላይ ቀርቤ ይሄንን ቻሌንጅ አስጀምሬ በጣም ብዙ ሰው መጽሐፍ ይዞ መጥቶ ነበር እና በዚህ 1 አመት 3 ጊዜ ጓደኞቼን የመከራው ዘመን ወዳጆቼን ምሳ የማብላት ዋናው ሐሳቡ ምግብ አብልቶ ልብስ ሰጥቶ መለያየት ሳይሆን አለን እኛም አጠገባችሁ ነን የሚለውን ሐሳብ በእነሱ አእምሮ ውስጥ ማስጨበጥ ነው። ያንን ስናደርግ ለካ ሰው ያስበናል፣ ለካ ሰዎች አሉ፣ እኛ ብቻችን መስሎን ነበር የሚለውን ሐሳብ እንዲረዱት ነውና ቪዲዮ ቀርቶ ምስሉ ቀርቶ ከተቻለ በሚስጥር ካልተቻለ ካልፈለጉት ትተነው አብረናቸው ግን ጥሩ ጊዜ እናሳልፋለንና በዚህ ሐሳብ በዚህ ስራ ላይ መሳተፍም ይቻላል የሚለውን ለማስተካከል መሳተፍ የምትፈልጉ በእንደዚህ አይነት መልካም እና በጎ ተግባራት ላይ መሳተፍ የምትፈልጉ ያው በምናስቀምጥላችሁ ስልክ በመደወል ያው ቀጥታ እሱን በማግኘት የምትፈልጉትን ነገር መርዳት ትችላላችሁ። እንዲሁም መጽሐፎችንም ከሱ በመግዛት እንዲሁም ለሱም ቤታችሁ ውስጥ አንብባችሁ የጨረሳችኋቸው መጽሐፎች ካሉ ለሱ በማገዝ የተለያዩ ድጋፎችን ማድረግ ትችላላችሁ። እንግዲህ በመጨረሻም ቀረ የምትለው እስከዛሬው ውይይታችን ያው አጭር ጊዜ ቢሆንም ካለህ ጊዜ ላይ አጣበህ ስለመጣህ በጣም አድርገን እያመሰገንን ቀረ የምትለው ነገር ካለ እድሉን ልስጥህ። ቀረ የምለው ነገር የለኝም። ቀደም እንዳልኩት ነው 50 ሎሚ ለአንድ ሰው ሸክም ነው በቃ እና ይሄንን ኮንሰፕት ያዙትና በጥሩ ጎኑ አብረን የምንሰራበትን መንገድ አንደኛ የኔ መንገድ ታትሞ ሽያጭ ላይ መውጣቱ ገንዘብ ከማግኘት ጋር አላያይዘው። እውነት ለመናገር ማግኘት የምችልበት እድል ነበረ ብዙ፣ ግን ያን ያክል ጠብቄም ያልሆነበት ሰዓትም ነበረ። ግን በዚህ መጽሐፍ ውስጥ በዚህ ታሪክ ውስጥ ብዙዎች አንብቦት እንዲማሩበት የሚለውን ሐሳብ ማስጨበጥ ነው የምፈልገውና እልፍ ጊዜ ቢታተምልኝ ደስ ይለኛል። የዛሬ 5 ዓመትም የዛሬ 2 ዓመትም የዛሬ ወርም የዛሬ 6 ወርም ይሄ ቪዲዮ የደረሳችሁ ሰዎች በዚህ ሐሳብ ላይ የራሳችሁን አሻራ ብታሳርፉ እኔን ከመጥቀም በላይ ለብዙ ወዳጆቼ ምሳሌ ሆኜ እንድኖር እንድቀጥል የእናንተን ጡብ ታሳርፋላችሁ ብዬ ነው ሐሳቤን መግለጽ የምፈልገው። በጣም አመሰግናለሁ። እሺ እኛም እናመሰግናለን። እንግዲህ ቤተሰቦች እስካሁን የነበረን ቆይታ ይህን ይመስል ነበር። በመጨረሻም ግን ቅድም ስትገባ ያስቀመጥካትን መጽሐፍ ይዣት ነበር። እሺ እንግዲህ ቤተሰቦች ይህን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑና ከዚህም በኋላ እንደዚህ አይነት ፕሮግራሞች እንደዚህ አይነት ጠቃሚ የሆነ የህይወት ውጣ ውረድን ያሳለፉ ሰዎች ወደ እናንተ ይዤላችሁ መመጣ ይሆናል። እስከዛው ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የሚነካካውን እየነካካችሁ እንትን በሉ ስራ ስሩ እንላለን። የኔ መንገድ እንደምትመለከቱት ይሄ ነው። ይሄ እንደድሎ ነው። ሁለተኛው እትም ነው። ነገር ግን 3 ጊዜ ታትሟል። ሁለተኛዋ መጽሐፍም አለች፣ የአንድ ጀንበር ክስተትና ሌሎችም የተሰኘች አጫጭር መጽሐፍ ነች። እሷም አለች። ሁለቱም ገበያ ላይ የሉም። ሞር ይሄኛው ደግሞ 3 ጊዜ ታትሞልኛል። እኔ በኔ አቅም እና የተወሰኑ ሰዎች
ሳፖርት በማድረግ ወደ 4000 ኮፒ ታትሟል። በጥቅሉ ወደ 7000 ኮፒ ታትሞ አልቋል ማለት ነውና ይሄ መጽሐፍ ድጋሚ ታትሞ ማየት የምፈልገው ምኞቴ ነው። አመሰግናለሁ። ስለዚህ እንዳልኩ ይሄ መጽሐፍ የመጀመሪያ ልጄ ነው፣ ጡት አይጠባም። ሁለተኛውም እንዳልኳችሁ 1000 ኮፒ ታትማ እሷም ገበያ ላይ አልቃለች። ይሄኛው በጣም ሶስተኛውን እትም ከማጣት የተነሳ እንደውም እጄ ላይም ሰዎች ወስዶብኝ በጣም ለምወዳት አንዲት እህቴ ፈርሜ ያስቀመጥኩት ነው። እንግዲህ እድላዊት ጸጋዬ ትባላለች። የዚህ የሚዲያ ባለቤት ወይም የዩቲዩብ ቻናሉ ባለቤት ነች። ቤተሰብ አድርጓት፣ ሰብስክራይብ አድርጉ። እኔም ስጦታዬን ላበርክት። እሺ፣ አመሰግናለሁ። ያው እንግዲህ በአደራ መልክ ለእድላዊት ጸጋዬ የተሰጠኝን መጽሐፍ ተቀብያለሁ። እስካሁን ለነበረን ቆይታ እናመሰግናለን። አክብረን እዚህ ድረስ ስለመጣህ እናመሰግናለን። በሌላ ጊዜ በተሻሉ ነገሮችን ለክፉ ቀን ወዳጆች፣ ለክፉ ቀን ወንድሞች እያደረግን የምንገናኝ ይሆናል። እስከዛው ድረስ ሰላም ቆዩ። መልካም ዛሬ ይሆንላችሁ።